ጎንደር እናቀናለን። ጎንደር የምትገኘው ባልደረባችን ቤተልሔም መኳንንት ናት። ቤተልሔም ተጨማሪ መረጃዎችን ታደርሰናለች። ቤቲ እንደምን አምሽተሻል? በጎንደር የነበረው የዛሬው የአንድ ጀንበር አረንጓዴ አሻራ መርሃ ግብር ምን ይመስል ነበር? መቀጠል ይቻላል መረጃዎች? አመሰግናለሁ ውብርስትና ሶዶ። እንደምን አምሽታችኋል ተመልካቾቻችን። 800 ሚሊዮን ችግኞችን ለመትከል መላው ኢትዮጵያውያን ታሪክ ለመስራት በዛሬው ዕለት ተሰባስበው አምሽተዋል። የዚህ ታሪክ ተጋሪ ከሆኑት መካከል ደግሞ በጎንደር ከተማ አስተዳደር ስር የሚገኙ ነዋሪዎች ይገኙበታል። በጎንደር ከተማዋና ዙሪያዋ የሚገኙ ነዋሪዎች በዛሬው ዕለት ከማለዳው 12 ሰዓት ጀምሮ የአንድ ጀንበር የችግኝ ተከላ መርሃ ግብር ላይ ተሳታፊ ለመሆን ከያሉበት ወደ ተዘጋጁ ቦታዎች ላይ ተሰባስበዋል። በዚህ መሰረት እንግዲህ ቀደም ሲል በተለይ በጎንደር ከተማ አስተዳደር 25 የከተማና 12 የገጠር ቀበሌዎች ይገኛሉ። በእነዚህ ቀበሌዎች ውስጥ ነው የአረንጓዴ አሻራ መርሃ ግብር ሲከወን ያመሸው ማለት ነው። እንግዲህ ቀደም ሲል በተለይም ደግሞ በከተማ አስተዳደሩ ስር 15 የተለዩ ስፍራዎች አሉ፣ ዝግጁ የተደረጉ ስፍራዎች ማለት ነው። በነዛ ስፍራዎች ውስጥ በጎንደር ከተማ ውስጥ የሚኖሩ ዜጎች ወደ ስፍራው ከማለዳው 12 ሰዓት ጀምሮ በማቅናት የአንድ ጀንበር የችግኝ ተከላ መርሃ ግብርን ሲከውኑ ነው የቆዩት ማለት ነው። እንግዲህ በአገኘነው መረጃ መሰረት ከ30 ሺህ የሚበልጡ ዜጎች ናቸው በዛሬው ዕለት በአንድ ጀንበር የአረንጓዴ አሻራ መርሃ ግብር ላይ ተሳታፊ መሆን የቻሉት። በተለይም ደግሞ እንግዲህ 62 የሚጠጉ ሄክታር መሬቶችን በችግኝ በዛሬው ዕለት መሸፈን እንደተቻለም እንዲሁ ያገኘነው መረጃ ያመላክታል። በተለይም ደግሞ ትኩረት ተሰጥቶባቸው በዛሬው ዕለት ትኩረት ተሰጥቶባቸው የችግኝ ተከላ ከተገበረባቸው አካባቢዎች መካከል ተፋሰሶች ይገኛሉ። እንደሚታወቀው የጎንደር ከተማ ለጣና ሐይቅ አቅራቢያ ላይ የሚገኝ ነው። ለመገጭ እንዲሁ ግድብንም ጭምር አቅራቢያ የሚገኝ ነው። ከዚህ ጋር ተያይዞ ደግሞ እስከዛሬ ድረስ በነበረው ዘላቂ ያልሆነ የአፈርና ውሃ ጥበቃ አማካኝነት ወደ ግድቡ በደለል መሞላትና የአፈር መሸርሸርን መሰል ችግሮች ተጋላጭ ሆነው ቆይተዋል። እነዚህ ሐይቆች ማለት ነው ሐይቅና ግድቦች እንግዲህ ይህንን ከስር መሰረቱ ለመቅረፍ ያስችላል ተብሎ የታመነበት የአረንጓዴ አሻራ መርሃ ግብር ያለፉት 7 ዓመታት ሲተገበር የቆየ ነው። በዛሬው ዕለት በአንድ ጀንበር የአረንጓዴ አሻራ መርሃ ግብርም እንግዲህ በ15 የተፋሰስ አካባቢዎች ናቸው የአረንጓዴ አሻራን የማኖር ስራ የተከናወነው። ቀደም ሲል እንዳነሳሁት የጎንደር ከተማ አካባቢው የወጣ ገባ ከመሆኑ ጋር ተያይዞ የአፈር መሸርሸር ችግር በብዙ የተጋለጠ አካባቢ ነው። ይህንን ችግር ቀርፎ ግድቦችን ከደለል ነፃ የማድረግ ስራ በብዙ ትኩረት ተሰጥቶ ባለፉት 7 ዓመታት ሲተገበር የቆየ ስራ ነበረ። ዘንድሮም እንግዲህ በአረንጓዴ አሻራ መርሃ ግብር በተለይም ደግሞ ትኩረት ተሰጥቶባቸው ከተሰሩ ስራዎች መካከል ተፋሰሶች ይገኙበታል ማለት ነው። ሌላው የደንና የፍራፍሬ እንዲሁ ችግኞች በዛሬው ዕለት በስፋት የተተገበሩ ናቸው በጎንደር ከተማ አስተዳደር ዘንድ። እንግዲህ ከማለዳው 12 ሰዓት ጀምሮ ተመልካቾቻችንም ሲመለከቱት እንደነበረው ከተለያዩ አካባቢዎች ላይ ዙሪያውም ጭምር የሚገኙ የጎንደር ከተማ ነዋሪዎች ከማለዳ 12 ሰዓት ጀምሮ ወደ ተመረጡ ስፍራዎች ላይ በመሄድ የአረንጓዴ አሻራቸውን በማኖር ነው የዛሬውን ዕለት ያሳለፉት። እንግዲህ በአጠቃላይ የዛሬው የጎንደር ውሎ ይህንን ይመስል ነበረ። ውብርስትና ሶዶ ወደ እናንተ ልመለስ። ቤተልሔም መኳንንት ከጎንደር በቀጥታ መስመር ላደረስሽን መረጃ ከልብ እናመሰግናለን። ባለሽበት መልካም ምሽት ይሁንልሽ።